ያለምንም ቅድመ ሁኔታ እጇን ካልሰጠች ንግግር የሚባል ነገር የለም ብለው ዛቱ ዶናልድ ትራምፕ። እሱ ህልም ነው ወደ መቀብራቸው ይውሰዱት ፕሬዝዳንት መሱድ ፔጀስያን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ እየተካሄደ ያለውን ጦርነት እንዲቆም ኢራን ያለ ምንም ቅድመ ሁኔታ መሸነፏን አምና እጅ ልትሰጥ እንደሚገባ ታስታወቁ። ፕሬዝዳንቱ ይህን ያሉት አሜሪካና እስራኤል በኢራን ላይ የሚፈጽሙት ጥቃት በበረታበትና የዓለም የነዳጅ ዋጋ በከፍተኛ ሁኔታ በናረበት ወቅት ነው። ትራምፕ ኢራን ሙሉ በሙሉ እጅ እስካልሰጠች ድረስ ምንም አይነት የዲፕሎማሲ ንግግር እንደማይኖር በግልጽ አስታውቀዋል። ያለ ቅድመ ሁኔታ እጅ መስጠት ካልተፈጸመ በስተቀር ምንም አይነት ስምምነት አይኖርም ያሉት ትራምፕ ኢራን እጅ ሰጥታ በዓለም አቀፉ ማህበረሰብ ተቀባይነት ያለው አዲስ አመራር ከመጣ ግን አገሪቱን መልሶ ለመገንባትና ኢኮኖሚያን ለማጠናከር አሜሪካና አገሮቿ ድጋፍ እንደሚያደርጉም ቃል ገብቷል። ጦርነቱ በተጀመረበት የመጀመሪያው ምዕራፍ የኢራን የበላይ መሪ አያቶላ አሊ ካማኒ በአየር ጥቃት መገደላቸውን ተከትሎ በሀገሪቱ ከፍተኛ የፖለቲካ አለመረጋጋት ሰፍኗል። ቀጣዩ መሪ ለመሰየም ሱልጣን ያለው 88 አባላት ያሉት ጉባኤ በአየር ጥቃቱ ሳቢያ ስብሰባውን ለማካሄድ መቸገሩም ተዘግቧል። የሀገሪቱ ፕሬዝዳንት መሱድ ፔጀስያን ውጥረቱን ለማርገብ አንዳንድ ሀገራት የሽምግልና ጥረት እያደረጉ መሆኑንም ጠቁመዋል። ፕሬዝዳንቱ አንዳንድ ሀገራት ያሏቸውና ስማቸው በግልጽ ያጠቀሷቸው ሀገራት በኢራንና አሜሪካ እስራኤል መካከል ያለውን ጦርነት ለማስቆም ይፋዊ ያልሆነ የሽምግልና ጥረት እያደረጉ መሆኑንም ጠቁመዋል። ለቀጠናው ዘላቂ ሰላምና ቁርጠኝነትን ነገር ግን የሀገራችንን ክብርና ሉዓላዊነት ለመከላከል ቅንጣት ያህል አንጠራጠርም ብሏል። ሽምግልናውንም የግጭት እየጫሩና የኢራንን ሕዝብ የናቁ አካላትን ሊመለከት ይገባል በማለት አቋማቸውንም ገልጿል። ትራምፕ ግን ኢራን ያለምንም ቅድመ ሁኔታ መሸነፏን አምና እጇን ካልሰጠች ንግግር የሚባል ነገር የለም ብለዋል። የትራምፕ ንግግር ተከትሎ እሱ እጅ መስጠት ህልም ነው ወደ መቃብራቸው ይውሰዱትም ሲሉ የኢራኑ ጊዜያዊ ፕሬዝዳንት